ወራህመቱላሂ ወበረካቱ ውድና የተወደዳችሁ የተከበራችሁ ወንድሞች ሰላም ብያለሁ። በያላችሁበት አላህ አማን ሰላም አላህ ያደርጋችሁ። ሀገራችንን አማን ሰላም አላህ ያደርገው። እኛን በያለንበት አላህ ይጠብቀን። አሳምራችንን አላህ ሰብብ ሰላም ለሀገራችን አላህ ያብቃን እያልኩኝ እስኪ ዛሬ ተከተሉኝ አብረን እንስራ። እስከ መጨረሻው ድረስ ተከታተሉኝ። ለማንኛውም መጨረሻው ላይ አይቶ ነው የሚፈረደው ማለት ነው። ስለዚህ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ውድ የሀገሬ ልጆች። አብረን እንስራ ተከተሉኝ። ምንድን ነው የምንሰራው የሚለውን አብረን እየሰራን እናወራለን ማለት ነው። ወደ ስራ እዚህ ጋር እንግዲህ እንደምታዩት ዶሮ አዘጋጅቻለሁ ማለት ነው። እንግዲህ ይህንን ዶሮ ከሩዝ ጋር ለመብላት ምን ምን አድርገን ሰርተን የሚለውን አብረን የምንመለከት ነው ማለት ነው። ተከተሉኝ እስኪ እንመልከት። እዚህ ጋር እንግዲህ ሽንኩርት ከትፌ አዘጋጅቻለሁ ማለት ነው። እዚህ ጋር ነጭ ሽንኩርት፣ ፍልፍል ሀወር አብሬ አንድ ላይ አዘጋጅቻለሁ ማለት ነው። እዚህ ጋር እንደምታዩቸው እነዚህ ማቴሪያሎች አዘጋጅቻለሁ ማለት ነው። ቅመሞች የሚታያቸዋል ተስፋ አደርጋለሁ ማለት ነው። እነዚህ እንግዲህ አብረው ከዶሯችን ጋር የሚጨመሩ ናቸው ማለት ነው። አብረን እንመልከት፣ መጨረሻው ድረስ ተከታተሉ። እስኪ እንቀጥል። ዶሯችን በዚህ መልኩ ተላልፈዋል ማለት ነው። ስለዚህ ይህን የከተፉትን እንዴት አድርገን እንሰራለን ከምን ጋር ነው የምንሰራው የሚለው አብረን የምናይ ይሆናል ማለት ነው። ተከተሉ አብራችሁ። እንግዲህ ሽንኩርታችንን ነጭ ሽንኩርት ፍልፍል ጨምሬያለሁ ማለት ነው። አብረን እናቁላላለን። ተከተሉ እስከ መጨረሻው ድረስ አብራችሁ ማለት ነው። አብረን እንሰራ ማለት ነው። ያው ዶሮ እንግዲህ ጨምሬያለሁ ማለት ነው። በደንብ አድርጌ አዘጋጅቼ አሁን ሽንኩርት እንግዲህ ሽንኩርቴና ነጭ ሽንኩርት በደንብ እንዳያችሁ ታቁላልቻለሁ። አሁን ዶሮ አቁላላለሁ ማለት ነው። መጨረሻው ከያችሁ ትወዱታላችሁ ተስፋ አደርጋለሁ። ላይ ሰብስክራይብ ከማድረጋችሁ እንዳትረሱ። ያው ዶሯችን እንግዲህ እዚህ ደርሷል መሰለኝ ማለት ነው። እስኪ ወደ ሩዝ መቀቀያችን ማለት ነው። እስኪ እንግዲህ ዘይት ጨምሬያለሁ ማለት ነው። የምሰራበት ብረት ድስት ላይ ከዛ ጨምራለሁ። እንደምታዩት አጥቤ አዘጋጅቻለሁ ማለት ነው። ይኸው ይታያችኋል ተስፋ አደርጋለሁ። ይሄን ጨምርና እዚህ ጋር ትንሽ እናቁላለዋለን ማለት ነው። እና ይኸው እንደምታዩት ይሄን እንግዲህ እዚህ ጋር ትንሽ ካቁላለዋል። ምክንያቱም የፈለገው ጣም እንዲወጣ ስለሆነ አሁን የሚበቃን ያህል አንከልስና ሩዛችን ታወስዳለን ማለት ነው። ተከታተሉ። ዶሯችን እንግዲህ እንደምታዩት ተስሏል ማለት ነው። ስለዚህ እንደመጨመር አይደለም ትንሽ ውሃ ማውጣት ይችላል። ትንሽ ውሃ ይቀራል ማለት ነው። በራሱ ያለበት ያው ካል እንግዲህ ያለበት እዚህ ጋር እንግዲህ ጨመርኩበት። እዚህ ጋር ጨው ጨምራለሁ። ይቅርታ ደቆስ ፋብሪካ ሳይሆን የእንግላ አርጌ ጨምሬያለሁ ማለት ነው። እና ይቅርታ እነዚህን ጨምሬ አቀላቅያለሁ ማለት ነው። ስለዚህ የሚቀረን የሚቀረን ማለት እኔ ተከተሉ ይታያችኋል ብዬ ያደርጋለሁ። ክሬም አጠጥሉ ይህን ያህል የሚጨምረው ማለት ነው። እዚህ ላይ የሚጨምረው ማንካ በዚህ ማለት ነው የሚጨምረው ከታያችሁ ይታያችኋል ብዬ ተስፋ አደርጋለሁ። አንድ ማንካ በዚህ ስንት አደርጋለሁ? 3 ማንካ ነው የሚጨምረው። ይህኛውን ደግሞ እንዳለ ምክንያቱም ስንት ዶሮ ነው? 2 ዶሮ ስለሰራሁ እንዳለ የሚጨምረው ማለት ነው። ተከታዩ ክሬም አጠጥሉ ጨምሬያለሁ ማለት ነው። እንግዲህ ይኸው አዘጋጅቼዋለሁ ማለት ነው። ኮኮናቱን እንግዲህ ይሄንን እንዳለ ነው የምጨምረው ማለት ነው። ተከታዩ ይሄው ጨምረን ማለት ነው። ስለዚህ አሁን የሚቀረን አለ እስኪ የሩዛችንን እንትን እንመልከት ማለት ነው። ሩዛችንንም አንድ ላይ ማብሰል ስላለብን እስኪ እንመልከት። ማሻአላህ መስራት ማለት ነው። ዶሯችን አሁን ወደ ሩዛችን እንሄዳለን ማለት ነው። ሩዛችንን ወደ ማብሰል እንገባለን ማለት ነው። እስከሚበስልልን ድረስ ሩዛችንን ማብሰል እንችላለን ማለት ነው። ስለዚህ የሩዛችን
ውሃ እንግዲህ አልቋል ማለት ነው። ስለዚህ ይሄ የምንፈልገው ጣም ስለሆነ ቅመሞችን እናቁላልተን መጀመሪያ እንዳያችሁት ያው ከውሃው ጋር በስሏል ማለት ነው። ስለዚህ እነዚህ እናነሳና እንጨምራለን፣ ኮረኮም እንጨምራለን፣ የሚበቃን እንጨምራለን። ከዛ በኋላ ብዛችን እንጨምራለን እንመስላለን ማለት ነው። ተከታተሉ እስከ መጨረሻው ድረስ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ደብሬ ብሎች አበረታቱ ማለት ነው። እንቀጥል። የሀገራችን በርበሬ አይደለም፣ የሀገራችን ወጥ አስመስለን የምንሰራው በርበሬ ናቸዋል ማለት ነው። በርበሬ እንግዲህ የሮዛችን ውሃ የሚመስላል። ኩርኩም ጨምሬበታለሁ፣ ጨው ጨምሬያለሁ ማለት ነው። ስለዚህ አሁን ሮዛችን አጥበን መጨመር ብቻ ነው ማለት ነው። ሮዛችን እንደምታዩት እዚህ ጋር አጥቤ ዘብዝቤዋለሁ ማለት ነው። አጥቤ በደንብ መጨመር አለብኝ ማለት ነው። ሩዛችን እንግዲህ ይመስላል። ማሻአላ በጣም ቆንጆ ሩዝ ማለት ነው። አሁን ሩዛችንን እንግዲህ ምግባችን ጋር እንዴት እንደምናዘጋጀው አብረን እናያለን ማለት ነው። ተከተሉ እስከ መጨረሻው ድረስ አልጨረስንም። በጣም ቆንጆ ሩዝ አይደለም፣ በልታችሁ ሽታው ራሱ ያስታውቃል ማለት ነው። ገና በርጋቱ ነው። ለማንኛውም እስከ መጨረሻው ድረስ ለማየት ሞክሩ። ውድ ሀገሬ ልጆች ሻር፣ ሳብስክራይብ ግን እንዳይረሳ። አሁን ሩዛችንን ጨርሰናል። ከቃጭን ጋር እንገለብጣለን። ከዛ ዶሯችንን እንመልከት እስኪ። ስለዚህ እናዘጋጅ። ሩዛችንን አዘጋጅተናል። እዚህ ጋር እንግዲህ አሁን ዶሯችንን ከላይ አምጥተን እንጨምራለን ማለት ነው። ተከታተሉ። ይቻ ዶሯችን ደግሞ ይችን ትመስላለች ማለት ነው። እስኪ እናዘጋጃ ከሩዛችን ጋር ውዶች። እንግዲህ ይህን ይመስላል ማለት ነው። እዛ አድርገን አዘጋጅተናል ማለት ነው። ማሻአላ እንግዲህ ሰርታችሁ ሞክሩት። ምርጥ ቆንጆ ቀለል ያለ ምግብ ነው ማለት ነው። ደግሞ ካሜራው ምን እያደረገ ነው? አላሳይም አላኩ። እንግዲህ ካዝብላ ለማን የጨመርኩበት ማለት ነው። ሎሚ ይሄን ይመስላል። Bebe, kalahapon, bebe.